መዝሙሩላ ሰምቻለሁ። ምክንያቱም ትምህርት ቤቶች የመመሪያ ቦታዎች ናቸው። በቀር ኖሮ ትልቁ ጸጸቴ ይሆን ነበር። በገና መቼ እና እንዴት ጀመርክ? መክሊቴን ሳላውቀው በሌላ ነገር ነበር የምጣደፈው። የቂርቆስ በገና ደርዳሪያኖች መጡ እየተባለ ቅጽል ስም ይሰጠን ነበር። ከሰው ልጅ ፍጥረት ትንሽ ዘግየት ብሎ ነው የተጀመረው ማለት ነው። በኦሪት ዘፍጥረት ምዕራፍ 4 ከቁጥር 21 ላይ ቃል በቃል በገና እየተባለ ተቀምጦ እናገኘዋለን። እንዴት አሰብከው ትምህርት ቤት ለመክፈት? ብርቱ የሚያደርገን ሰው ካለ ሁል ጊዜ እኛ የምናስብበት ቦታ ወይም ጥሩ ቦታ ላይ ልንደርስ እንችላለን። እንደ መምህር እንደ ዜማ ተጫዋችነቱ ምን ትላለህ? ክብርን ልንሰጠው ይገባናል። የልጅነት ጓደኛህን ብትተው ነው አይደለም። ዶ የምንላትን ዜማ ቅዱስ ያሬድ በ30 ብሎ አዚሙልን ልናገኘው እንችላለን። በንቆሰን ፔር ጉበይ አይኑ እለ በ30 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የሚዲያ ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? እንኳን ለታላቁ ለዐቢይ ጾም በሰላም አደረሳችሁ። ጾሙን የሰላም የበረከት እንዲያደርግልን አስጀምሮ እንዲያስፈጽመን የልዑል እግዚአብሔር ስም የተመሰገነ ይሁን። ዛሬ አንድ ታላቅ ብርቱ ታታሪ ወጣት ይዘን መተናል። ራሱን ያስተዋውቅልናል። እኔ ዘማሪ እንዲሁም መምህርና ተማሪ ክብሮም ኪዳኔ ይባላለሁ። ትውልዴም ስንመለከተው ወደ ትግራይ እንሄድና አዲግራት ወይንም ማይጨው በምትባል በዛች አነስተኛ ስፍራ ላይ ተወልጃለሁ። በ5 ዓመቴ ከእናቴ ጋር ወደ አዲስ አበባ ልንመጣ ችለናል። ከመጣንም በኋላ ከቤተሰቦች ጋር በመሆን ከአያቶች ጋር እስካሁን ድረስ በአያቴ እጅ ነው ያለሁት። በአያቶቼም እጅ ላይ ነው ያደኩትም አሁንም ድረስም ያለሁት ማለት ነው። እንደ አያት ልጅ ቀበጥ አይደለም? ያው እንደዛ እንኳን አይደለም። ያው በ5 ዓመቴ ከመጣሁኝ በኋላ ያው ትምህርቶችንም እንዲሁም የተለያዩ ማህበራዊ ኑሮችን እዚህ ማሳለፍ ጀመርኩኝ። ያው እስካሁንም ድረስ በአያቶቼ ፍቅርና እንክብካቤ እስካሁን ድረስ አለሁኝ። መልካም። እስቲ ክብሮሜ መደበኛ ስራ ምንድነው? እንግዲህ ቅድም ብለኛል፣ ዘማሪ ብለኛል፣ መምህር ብለኛል። መምህርነቱ ነው መደበኛ ስራ ወይስ ምንድነው? ያው መምህርነቱ ሳይሆን ያው ትክክለኛው ስራዬ ወይንም ደግሞ ዓለም ላይ መሰራበት ስራ በድርጅት ላይ የግል ድርጅት ፒኤልሲ ላይ የማርኬቲንግ ሰራተኛ ነኝ። በዛ ማርኬቲንግ ሰራተኛ ላይ ማርኬቲንግ ሴልስ ኦፊሰር 1 በሚለው የስራ ዘርፍ ላይ ተመድቤ እየሰራሁኝ ይገኛለሁ። ዋናው ስራዬ ይሄ ነው። በገና መቼ እና እንዴት ጀመርክ? በገና ይሄኛውን ሳስበው ሁል ጊዜ ነው ይቺ እንቅስቃሴዋን ማስታወሳት። ሰንበት ትምህርት ቤት ላይ ነው በገና የተማርኩት። እዚሁ ውሉደ ብርሃን ሰንበት ትምህርት ቤት ላይ 2009 ላይ ክረምት አካባቢ ላይ ነው አስታውሰዋለሁ። ሁላ ቁጥር 2 ቢሮ ብለን የምንሰይመው ስያሜ ላይ እዛ ላይ ቆርቆሮ እያለ ታች ላይ ቆርቆሮ እያለች ነው ማስታወሳት ያለ ማለት ነው። እሷ ላይ ያለን እገሌ ተማሪዎች ቀሩ ተብለን ከምድብ እንድንቀር ተደረግን። ወደ 15 ልጆች እንሆናለን። እንደዚህ ካስቀሩን በኋላ ምንድነው ያሰብኩት እኔ በቃ መጪው በዓል መስቀል ስለሆነ ለመስቀል ድራማ ሊያሰሩ ነው ብዬ ነው ያሰብኩት። ልቀር እንደ እኔ ድራማ አልሰራም ምናምን ብዬ አስቤ ለመቅረት አስቤ ነበርና ምንድነው የዛን ጊዜ በቀር ኖሮ ትልቁ ጸጸቴ ይሆን ነበር። የዚህን ጊዜ ከቀረን በኋላ በቃ ያሉትን ልስማ ብዬ ከሌሎች ጓደኞቼ ጋርም በመሆን ቀርተን መስማት ጀመርን። እናንተን ልጆች በገና ልናስተምራችሁ ነው ሲባል ለመጀመሪያ ጊዜ በገና የሚለው ቃል የዛን ጊዜ ነው የሰማሁት። የህፃናት ክፍል መዘምራን ተጠሪ የነበረችው አዜብ ኃይሉ ነበረች። የህፃናት ደግሞ ሰብሳቢ የነበረችው ትዝታ ወንደሰን ነበረች። እናንተን በገና ልናሰለጥናችሁ ነው ልናስተምራችሁ ነው ሲሉ የመጀመሪያ ቀን የሰማሁት። ከዛ ጊዜ በፊት በገና በግዝፈት አይቼው አላቅም። በአይኔም አይቼው በጆሮዬም ሰምቼው መዝሙሩላ ሰምቼ አላቅም። የበገና የዛን ቀን ነው ጆሮዬ ላይ የገባው። የዚህን ጊዜ ቤት እንደገባሁኝ ትምህርቱን ሳልጀምር ስለ በገና ለማወቅ ዩቲዩብ ላይ ሰርች ማድረግ ጀመርኩኝ፣ ወይንም ሰዎችን መጠየቅ ጀመርኩኝ። የዚህን ጊዜ ስልኬ ላይ የነበሩትን መዝሙራቶች እንዳለ ደልቼ መዝሙር ነው የጫንኩት። የበገና መዝሙሮችን ጭኜ ትምህርቱን መማር ጀመርን። የዚህን ጊዜ ትዝታ ወንደሰን ነበረች ያስጀመረችን ትምህርቱን መማር ጀመርን።
ጠዋትና ማታ ፈረቃ ላይ የተደረገ ትምህርቱ መሰጠት ጀመረ። ከዚህ በመቀጠል ትምህርቱን ስንማር አንዳንድ ጊዜ ጧት ነው የምታደርገው፣ አንዳንድ ጊዜ ደግሞ ማታ ማታ። እሷም የተወሰነች ጊዜ ስራ አልመች ሲላት ነው መሰለኝ ወደ እነ ስንታየው ሊመጣ ችሏል። እነ መምህር ስንታየውና መምህር መሳይ፣ እነርሱም በማታ ላይ እንዲሁም ተጨማሪም ደግሞ መምህር አንተነም እንዲያስተምረን ወደ እነሱ ዞረ። ከዚህ በመቀጠል ትምህርቱን ስንማር በምንማርበትም ጊዜ በገናዎቹን በደንብ አድርገው ነበር የሚያሳዩን። ትምህርቶቹን በደንብ ነበር የሚያሳዩን። ትምህርቱ እነሱን ጠይቂያቸው በደንብ እውቀትን አላገኝ ስል ወይንም ደግሞ የምፈልገውን ያክል ደረጃ ላይ አልደርስም ስል የሮዛ የምትባል እህታችን ማህበረ ቅዱሳን ትማር ነበር። እሷም እዛ ማህበረ ቅዱሳን በምትሄድበት ጊዜ ውሰጅን እያልናት ማህበረ ቅዱሳን ድረስ በመሄድ መምህራኖችንም እያገኘን ጥያቄዎችን መጠየቅ ጀመርን። የዚህን ጊዜ ተደጋጋሚ ይመስለኛል እሁድ ነበር መሰለኝ ምንሄድ የነበረው። በምንሄድበት ጊዜ አስተማሪዎቹን ትምህርትን ጠይቃቸውና ትምህርት ከነገሩንም በኋላ ያችንን ኖት ይዘን ወይንም ዝማሬም ይሆናል የሚያሳዩን፣ ዝማሬንም ካሳዩን በኋላ ሳምንት እሁድ ስንሄድ ያሳዩንን ሰርተን ነበር የምንሄደው። ከዛ ይሄውና ያሳያችሁን ብለን በምንደረድርበት ጊዜ የቂርቆስ በገና ደርዳሪያኖች መጡ እየተባለን ቅጽል ስም ይሰጠን ነበር። ቅጽል ስም ሲሰጠን እነ መምህር አቤል፣ እነ ደመላሽ፣ ደምስ፣ እነ ጸጋ የሚባሉ መምህራኖች በደንብ አድርገው ሀሳብ ይነግሩን ነበረ፣ ወይንም የበገና ትምህርት በደንብ ያሳውቁን ነበረ። ከዚህ በመቀጠል ሰንበት ትምህርት ቤት ላይ ያለውን ትምህርት በመጨረስ 2010 ላይ በገና ተምረን ተመርቀን እዛው ላይ ማገልገል ጀምረናል። መልካም። በገናን እንግዲህ በዚህ ጀመርከው፣ በዚህ አወቅከው። በገና መቼ ተጀመረ? እንደው መጽሐፍ ቅዱሳዊ ይዘት አለው? አለው። አዎ፣ መጽሐፍ ቅዱሳዊ ይዘት አለው። ይሄኛውን ስንመለከተው መጽሐፍ ቅዱስ ወይንም ደግሞ ታሪክ ወደኋላ ስንመለከት የዘር ሐረጉን ሲጠቅስልን ወይንም በገና ለመጀመሪያ ጊዜ የተጠቀሰው በኦሪት ዘፍጥረት ምዕራፍ 4 ከቁጥር 21 ላይ ቃል በቃል በገና እየተባለ ተቀምጦ እናገኘዋለን። ላሜህም በገናና መለከትን ለሚይዙ አባታቸው እንደነበረ መጽሐፍ ቅዱስ አስቀምጦልን እናገኘዋለን። ይህንንም የዘር ሐረግ ከአዳም ጀምሮ ስንነሳ አንዳንድ ቦታዎች ላይ እንዲሁም በገና ከአዳም 8ኛ የዘር ትውልድ ላይ ነው፣ 5ኛ የዘር ትውልድ ላይ ነው የተጀመረው የሚሉ የሐሳብ መንሸራሸሮች ይኖራሉ። ነገር ግን መጽሐፍ ቅዱስን ኦሪት ዘፍጥረት ምዕራፍ 4ን ሙሉን ስናነበው የአዳምን የዘር ሐረግ ይጠቅስልናል። አዳም ብሎ በቃይልና በአቤል የዘር ሐረግ ያስቀምጥልናል። የቃይልን የዘር ሐረግ ስንቆጥረው መጽሐፍ ቅዱሱ ራሱ ያስቀመጠልን የዘር ሐረግ አለ። መጽሐፍ ቅዱስ ላይ ገብተን እንመልከተው። ከዚህ በመቀጠል ላሜህ ከአዳም 6ኛ የዘር ትውልድ ላይ እናገኘዋለን። የዘር ሐረጉን ስንቆጥር ላሜህም ከአዳም 6ኛ የዘር ትውልድ ነበረ ብለን ተነጋግረናል። 7ኛ የዘር ትውልድ ዮባል፣ የወንድሙም ስም ኢዮባል ነው ብሎ መጽሐፍ ቅዱስ ያስቀምጥልናል። ስለዚህ በገና የተጀመረው ከአዳም 7ኛ የዘር ትውልድ በሆነው በዮባል በገና ሊጀመር ተችሏል። የጀመረበትን ምክንያትም ስንመለከተው አስቀድሞ ቃኤል አቤልን ከገደለው በኋላ የአቤል ደምን ፈርዳበት በምድር እየተቅበዘበዘ በሚኖርበት ጊዜ ከዕለታት በአንድ ቀን ላሜህ አይኑ ማየት በተሳነው በደከመው ጊዜ በረድእ ይጓዝ ነበረ። የዚህን ጊዜ ቃኤል በሚቅበዘበዝበት ጫካ ላሜህና ረድኡ ይጓዙ ነበረ። በሚጓዙበት ጊዜ ላሜህ የቃኤልን መቅበዝበዝ ድምፅ ይሰማል። ለረድኡም እጄ ይሞቅብኛልና አራዊትን መጥተው እንዳይተናኮሉን ድንጋይን አቀብለኝ ይለዋል። ድንጋዩንም ሲያቀብለው ድምፅ ወደተሰማበት አቅጣጫ ላሜህ ድንጋዩን ቢወረውረው ቃኤልን ጭንቅላቱን ብሎት ይገድለዋል። የዚህን ጊዜ ቀርበው ሲመለከቱት እጅግ መሪር ሐዘንንም እያዘነ ወደ ቤቱ ይመለሳል። ላሜህም 2 ሚስቶች ነበሩት፣ ሴላና አዳ የሚባሉ። እነዚህም መጽሐፍ ቅዱስ ላይ የተቀመጡ ሴቶች ናቸው፣ ወይንም ደግሞ የላሜህ ሚስቶች ናቸው። ለእነርሱ በሚነግራቸው ጊዜ የአዳ ልጅ የሆነው ዮባል ይህንን ወሬ ይሰማል። አስቀድሞ ቃኤል አቤልን በገደለበት አገዳደል ወይንም የአባቶቹን ደም መፋሰስ፣ በመቀጠልም ላሜህ ቃኤልን በገደለበት አገዳደል ወይንም ደም መፋሰስ በማየቱ እጅግ መሪር ሐዘንንም በማዘኑ እንጨትን ፈልጦ ቆዳን ጅማትንም ወጥሮ በገናን መደርደር ጀምሯል። ስለዚህ በገና የተጀመረው ከአዳም 7ኛ የዘር ትውልድ በሆነው በዮባል ነው። በዮባል በገና ሊጀመር ተችሏል። ምንም እንኳን በቅዱስ ዳዊት ጊዜ በስፋት ጎልቶ ይታየን እንጂ አስቀድሞ በገና የተጀመረው ከአዳም 7ኛ የዘር ትውልድ በሆነው በላሜህ የልጅ ልጅም በሆነው በዮባል በገና ሊጀመር ተችሏል። ከሰው ልጅ ፍጥረት
ትንሽ ዘግየት ብሎ ነው የተጀመረው ማለት ነው። መልካም። እስኪ በገና እንዴት ትገልጸዋለህ? በገናን የምንገልጽበት መንገድ እንደየሰው ይለያያል። ነገር ግን በገና ለእኔ ፈውስ ነው፣ መጽናኛ ነው። ከዚህም በተጨማሪም ደግሞ በገና ህይወት ነው። አሁን እኔ ላለሁበት ነገር ህይወት ነው። በማንኛውም ጊዜያቶች ከዕለታቶቹ ሰፋ ያለውን ሰዓት ላይ ከበገና ጋር ነው ማሳልፈው፣ ወይንም ደግሞ የበገና ድምፅ እየሰማኝ ነው መሆነው እና እነዚህ የበገና ድምፆች፣ እነዚህ የበገና ንዝረቶች ህይወታችን ላይ የሚፈጥሩት የተለያዩ ጥቅሞች አሉ። ፈውስን ከመስጠት ወይንም ከማረጋጋት አሊያም ደግሞ ቀልብን፣ ሀሳብን ከመሰብሰብ የተለያዩ ጥቅሞች ይሰጠናል። ስለዚህ በገናን እኔ ስመለከተው ህይወቴ ነው ብዬ ነው የምመለከተው። በገና ይሄ ነው ተብሎ ተዘርዝሮ የሚያልቅ ወይንም ደግሞ በዚህ ተጀምሮ በዚህ የሚያልቅ ነው፣ የበገና ሀሳቡ ይሄ ነው ተብሎ ተዘርዝሮም የሚያልቅም አይደለም። በገናን እንግዲህ ገለጽከው በዚህ መልክ። እስቲ በአካል ምን እንደሚመስል። በገና የተለያዩ ክፍሎች አሉት። የበገናችንን ክፍል ስንመለከተው ከላይኛው ክፍል ላይ የምንመለከተው ጌጥ ብለን እንጠራቸዋለን። ጌጥ በሁለት አይነት ቅርጽ መሰራት ይችላል። የመስቀል ቅርጽና አሁን እዚህ በገና ላይ ያለው የቀንድ ምልክት ምሳሌነቱ እነዚህ የሐዲስ ኪዳንና የብሉይ ኪዳንን ድህነትን ያመለክትልናል። ስለዚህ ጌጥ በሁለት አይነት ቅርጽ መሰራት ይችላል፣ በመስቀል ቅርጽና በቀንድ ምልክት የተደረገ። ከዚህ በመቀጠል ከላይ ያለው ጋድም ወይንም ቀንበር እየተባለ ይጠራል። ጋድም ወይንም ቀንበር በእግዚአብሔር አብ ወይንም በመንግስተ ሰማይ እንመስለዋለን። ጋድሙ ላይ ያሉት እነዚህ አጫጭር እንጨቶቹ መቃኛ እየተባሉ ይጠራሉ። መቃኛም በመንፈስ ቅዱስ ይመሰላል። መንፈስ ቅዱስ የሰውን ሕይወት ከመጥፎ ወደ መልካም እየመራ የሚያስተካክልልን መንፈስ ቅዱስ ነውና በገናችንንም ከአንዱ ቅኝት ወደ አንዱ ቅኝት የምናሸጋግረው እነዚህን በማጥበቅና በማላላት ነውና በመንፈስ ቅዱስ እንመስለዋለን። አንድም በመላእክት መውጣትና መውረድም እንመስለዋለን። መላእክት የሰውን ልጅ ጸሎት፣ ምስጋና ይዘው ወደ ሰማይ እንደሚያርጉ ሁሉ ወደ ምድርም መልእክትን ይዘው እንደሚመጡ ሁሉ በገናችንንም መጥበቁንና መውረዱን በመላእክት መውጣትና መውረድ እንመስለዋለን ማለት ነው። ከበገናችን መሃል ላይ የምንመለከተው ይህ አውታር እየተባለ ይጠራል። አንድ በገና ለመስራት ከ12 እስከ 15 የበጋ እንጨት ይፈጃል። 10 ነው ብዛታቸው። በ10ቱ ትእዛዛት እንመስለዋለን። በ10ሩ የቅዱሳን መላእክት ከተማዎችን እንመስለዋለን። እንዲሁም በ10ሩ የቅዱሳን ማዕረጋትም እንመስለዋለን። አውታር ላይ ብዙ አይነት ምሳሌነቶች ይኖረዋል። ከዚህ በተጨማሪም ግራና ቀኝ ላይ የምንመለከተው ሁለቱ ምሰሶዎች በበገና ስያሜነታቸውም ምሰሶ እየተባሉ ይጠራሉ። የቀኝ ምሰሶ፣ የግራ ምሰሶ እያልን እንከፍላቸዋለን። የቀኙ ምሰሶ በሊቀ መልአኩ ቅዱስ ሚካኤል በብሉይ ኪዳን እንዲሁም ደግሞ በፍቅረ ቢጽ እንመስለዋለን። የግራው ምሰሶ ደግሞ በሊቀ መልአኩ ቅዱስ ገብርኤል በሐዲስ ኪዳንና በፍቅረ እግዚአብሔር እንመስለዋለን። ሁለት ምሰሶ ይኖረናል። የቀኝና የግራ ምሰሶ ብለን እንሰይማቸዋለን። ይህ አራት ማዕዘኑ የምንመለከተው ደግሞ የድምፅ ሳጥን ወይንም ገበቴ እየተባለ ይጠራል። የድምፅ ሳጥን ወይንም ገበቴ በእመቤታችን በቅድስት ድንግል ማርያም ይመሰላል። የድምፅ ሳጥን ወይንም ገበቴ ብርኩማችን ብለን የምንጠራት ወይንም ከድምፅ ሳጥኑ መሃል ላይ ያለችው እንጨቷ ብርኩማ እየተባለች ትጠራለች። ብርኩማም ሙሴ ሕግጋትን በተቀበለበት በሲና ተራራ እንመስላታለን። ብርኩማ እየተባለ ይጠራል። ብርኩማውና አውታሩ መካከል ላይ ያሉት እነዚህ ከቁርጥራጭ ቆዳ የሚሰሩ ሲሆኑ እንዚራ እየተባሉ ይጠራሉ። እንዚራም ተጋድሎ ላይ ባሉ ቅዱሳን አባቶቻችን እንመስላቸዋለን። እንዚራ እየተባለ ይጠራል። እንዚራም በገናችን ድምፅ እንዲሰጠንና እንዳይሰጠን የሚያደርግልን ነው፣ ወይንም ድዝና ጥዝም ያደርግልን ነው። ስለዚህ በገናችን እንዚራ ሳይኖረው ሲቀር ድዝ የሚል ድምፅ አለው። እንዚራው ከገባለት ቦታው ከተስተካከለ በኋላ ግን በገናችን ንዝረት ይኖረዋል ማለት ነው። ስለዚህ በገናችን ጥዝና ድዝ የሚያደርግልን ክፍል ነው፣ እንዚራ እየተባለ ይጠራል። እታች የምንመለከተው እንጨቱ ደግሞ መወጠሪያ እየተባለ ይጠራል። መወጠሪያም በምድር በአዳም በሰው ልጅ እንመስለዋለን። መወጠሪያ ግራና ቀኝ ላይ ያሉት ሁለቱ ቆዳዎቹ ጠፍር እየተባሉ ይጠራሉ። ጠፍርም ዓለምን በያዟት በሁለቱ ዘንዶች በብሄልሞትና ሌዋታን እንመስለዋለን። የበገናችን ኋለኛችን ክፍል ላይ የምንመለከተው ይህ የመስቀል ቅርጽ ወይንም አንዳንድ በገና ደግሞ ክብ ቀዳዳ ልናገኝበት እንችላለን። ይህም ምሳሌነቱ
ቅዱስ ዳዊት በገና እየደረደረ ሳኦል ከሚያስጨንቀው መንፈስ በሚያረጋጋበት ጊዜ የሳኦል መንፈስም ኃይሎበት ቅዱስ ዳዊት ላይ ጦርን ሲወረውር በቅዱስ ሚካኤል አማካኝነት የሳኦል ጦር የቅዱስ ዳዊት የኋለኛው ክፍሉ ላይ ያረፈበት ቅዱስ ዳዊትም በበገናው የመከተበት ምሳሌነት ለመዘከር ሲባል የመስቀል ቅርጽ ወይንም አንዳንድ በገና ክብ ቀዳዳ እየተደረገ ይሰራል ማለት ነው። ስለዚህ የበገና ክፍሎቻችን እኚህን ይመስላሉ። እንግዲህ ያው በገና በቤተ ክርስቲያናችን ከትውፊት ሲቀባበል አባቶቻችን ለአሁኑ ትውልድ አድርሰውታል። በመሀል ግን የመጥፋት የመረሳት ነገሮች እየታዩ ነበረ። አሁን ትንሽ የማንሰራራት ነገር ያለ ይመስለኛል። አሁን ቀጣይነት እንዲኖረው ምን ማድረግ መቻል አለብን? በጣም ጥሩ። ያው ቅድም እንዳነሳው በገና ሊጠፋ ወይንም ደግሞ ሙሉ ለሙሉ ሊቆም የነበር የዜማ መሳሪያ ነው። ወይንም በገና የሚደረድሩት ደርዳሪያኖች ጥቂት ከመሆናቸው ወይንም ደግሞ እነዚህ የመማሪያ ቦታዎች ካለመኖራቸው ምክንያት በገና ሙሉ ለሙሉ ሊጠፋ የነበር የዜማ መሳሪያ ነው። ይህም ትልቅ ባለውለታዎቻችን አባቶቻችን አሉ አሁንም ድረስ እነ መጋቢ ስብሐት ዓለምዋጋ፣ እነ መምህር ሲሳይ፣ የተለያዩ የምንጠቅሳቸው መምህራኖች አሉ በገናን ወደ ትውልድ እያስተላለፉ እንዲሁም ደግሞ በስፋት እንዲታይ ያደረጉት መጋቢ ስብሐት ዓለምዋጋ ናቸው። በደንብ እንዲጎላና እንዲታወቅ ያደረጉት። ስለዚህ አሁንም በአሁን ሰዓት ላይ ስንመለከተው ደግሞ እግዚአብሔር ይመስገን ከዛኛው በበለጠ ወይንም እጥፍ በሆነ መልኩ የበገና ተማሪ ወይንም የበገና ደርዳሪያን በቁጥር እየበዙ ይገኛሉ። ይህም ምንድነው? በስፋት ሁሉም ቦታ ተደራሽነት እየሆነ ነው። በተቋማቶች ቦታ እየሰፉ ነው። በሰንበት ትምህርት ቤቶችም በተለያየ መልኩም ስልጠናው እየተሰጠ ይገኛል። መልካም። እንግዲህ በገና ትምህርት ቤት ከፍተሃል። እንዴት አሰብከው ትምህርት ቤት ለመክፈት? ያው ይችኛው ሐሳብ ስትነሳ በህይወታችን ውስጥ መልካም ባልደረባ ወይንም ደግሞ መልካም ጓደኛ የምንላቸው አሉ። በህይወታችን ውስጥ አንድ የሚያጠነክረን ሰው አሊያም ደግሞ ብርቱ የሚያደርገን ሰው ካለ ሁልጊዜ እኛ የምናስብበት ቦታ ወይንም ጥሩ ቦታ ላይ ልንደርስ እንችላለን። መጽሐፍ ቅዱስ የሚለው ምንድነው? የልጅነት ጓደኛህን አትተው ነው የሚለው አይደለ? በገና ልከፍት ያሰብኩበት የመጀመሪያው ሐሳቡ ምንድነው? በጓደኛዬ ተጽዕኖ ነው። ተጽዕኖ ስንል ምንድነው? መልካም በሆነ ሐሳብ ነው። ትምህርት ቤቱን ከመክፈቴ በፊት በሌላ ስራ ላይ ነበረ ሐሳቤን አጥምጄ ወይንም ደግሞ የምታገል የነበረው። አንዳንድ ጊዜ እግዚአብሔር መክሊታችን ይህ አይደለም የሚለን አጋጣሚ ላይ እኛ ስንታገል ሊሳካ ጫፍ ደርሶ ፌል የሚያደርግበት አጋጣሚ ይመጣል። እኔ ላይም እንደዛ ነበር የሆነው። መክሊቴን ሳላውቀው በሌላ ነገር ነበር የምጣደፈው ወይንም ደግሞ ሌላ ነገር ለማሳካት በጣም እታገል ነበረ። ነገር ግን ያው እግዚአብሔር አልፈቀደምና ያ ነገር አልተሳካም። የዚህን ጊዜ ጓደኛዬ ለምን ትምህርት ቤቱን አትሞክረውም? ከዚህም ጎን ለጎንም በሰንበት ትምህርት ቤት ላይ መንበረ አያ ነው የምንላት እህታችን እንዲሁም ወንድማችን ወንድም አገኝ ነክር የምንላቸው በጣም የሚያግዙኝ ባለውለታዎቼ ናቸው እና እነርሱም ናቸው ለምን ትምህርት ቤት አትከፍትም? አቅምህ ትምህርት ቤት መሆን ይችላል ብለው ያሳውቁኝ ነበርና የዛን ሰዓት ላይ በቃ አላስበውም ነበር። እነሱ ይታያቸዋል ሁሉም ነገር፣ እኔ አላስበውም ነበር። የኔ ሐሳቤ ሌላ ቦታ ነበር። የዚህን ጊዜ የነሱ ሐሳብና የጓደኛዬ ሐሳብ አንድ መሆን ሲችል ለምን አልሞክረውም ብዬ ያን ነገር ትቼ ወደ ትምህርት ቤት ወደ መክፈት መጣሁ። ትምህርት ቤቱንም ስከፍተው ብዙ ሰዎችን አማክሬ ነበረ። ከዚህ በተጨማሪም አቤል በገና መምህር አቤል ተስፋዬ ብለን የምንጠራው ወይንም በሌላኛው ስያሜነቱ አቤል በገና የሚባለው ትምህርት ቤት እሱም በጣም የቅርብ ወዳጄ ነው። ሐሳብ ሰጥቶኛል፣ መንገድ አመላክቶኛል። እንዲሁም ደግሞ ትምህርት ቤቱ እውን እንዲሆንና ቆንጆና ያማረ ትምህርት ቤት እንዲሆን በሐሳብ እንዲሁም ትምህርት ቤት ድረስ በመምጣትም በማገዝም በጣም ትልቅ ባለውለታዬ ነው እና በብዙ ሰዎች በመልካም ሰዎች የተከበብኩኝ ሆኜ እንዲሁም በእግዚአብሔር ረዳትነት በርዙም መልካም ፈቃድነት ወደ ትምህርት ቤቱ ሐሳቤን ሳደርግ ሁሉም ነገር መልካም ሆኖ ሰምሮ እንደሚታዩ ትምህርት ቤቱ አሁን ላይ ሊደርስ የቻለበት ቦታ ላይ ደርሰናል። መልካም። እንግዲህ ያው ትምህርት ቤት ስከፍት ትምህርት ቤት አንድ የነበረውን ነገር ማስቀጠል ነው፣ ለትውልድ እንዲተላለፍ ማድረግ ነው። ሁለተኛ ደግሞ ጠቃሚነቱን ተደራሽነቱን ማሳደግ ነው። ሶስተኛ ነገር ደግሞ ዘመኑን ዋጁት ይላል። አግባብ በሆነው ነገር በትክክለኛው ነገር ዘመኑን መምሰል ተገቢ ነው እና ዘመኑን በመሰለው ሁኔታ እንዲሻሻል የሆነ ነገር እንዲጨምር
ማድረግ የለበትም ትምህርት ቤት ሲሆን ምክንያቱም ትምህርት ቤቶች የመመሪያ ቦታዎች ናቸው የምርምር ቦታዎች ናቸው በጣም ጥሩ ሐሳብ ነው ማለት ይሄኛው የየሁላችንም ድርሻ ነው ማለት ይሄ የበገና ስንመለከተው ዋነኛው ዓላማው እግዚአብሔር አምላካችን የምናመሰግንበት ነው ስለዚህ እግዚአብሔር አምላካችን የምናመሰግንበት ከሆነ ዘንዳ ምንድነው ማድረግ ያለብን ሁላችንም ድርሻ አለን ተቋማቱ ብቻ ሳይሆን ሰንበት ትምህርት ቤቶች ላይ ግለሰቦች ላይ ድርሻ አለን እነዚህ አይነት ስርዓቶችን ማስጠበቅ አለብን ከዚህ በተጨማሪም የዜማ መሳሪያውን የሚጫወተው አካልም ትልቅ ሚና አለው እርሱ ነው ስርዓቱን ሊያስጠብቅልን የሚችለው ቢያንስ ተቋማት ወይንም ሰንበት ትምህርት ቤቶች ቢያንስ ብንመለከት እነርሱ ብቻ ተጋፍጠውት የሚሆኑት ነገር አይደለም እነዚህ የዜማ መሳሪያ የሚጫወቱት ተማሪዎቻችን በደንብ አድርገው ሲያውቁትና ዜማ መሳሪያውን በደንብ ሲጠቀሙበት ትውፊቱን በጠበቀ መልኩ እነሱም ቀጣይ ለሚመጣው ትውልድ ማስተላለፍ ይችላሉ ማን ያውቃል ከሚማረውም ተማሪ ቀጣይ ላይ የበገናን ጥናትና ምርምርን የሚያደርግ ተማሪ ሊኖር ይችላል እዛ ደረጃ ላይ የሚደረሰው ዛሬ ቁጭ ብሎ ትውፊቱንና ስርዓቱን በጠበቀ መልኩ መማር ሲችል ነው ስለዚህ በቻልነው አቅም እንደምንም ብለን በሰንበት ትምህርት ቤቶችም በተቋማቶችም እንዲሁም በተለያዩ ግል ቦታዎችም ዜማ መሳሪያ ስልጠና በሚሰጥበት ጊዜ እነዚህ አሁን ያልናቸው ተቋማቶች በደንብ አድርገው ስራ ሊሰሩ እንዲሁም ደግሞ አብዩን ስራ መስራት ይኖርባቸዋል ከዚህ በተጨማሪም በገና ወይንም የዜማ መሳሪያ የሚጫወተው ተማሪ በደንብ አድርጎ በስፋትና በጉልህ ሊያውቀው ሊጠነቀቀው ይገባል የዜማ መሳሪያዎችን ስንመለከታቸው ዋነኛው ትዕግስትን ይፈልጋሉ ትዕግስት ከሌለን የዜማ መሳሪያው በስልቹነት ልናቋርጠው እንችላለን ወይንም ደግሞ ተስፋ በመቁረጥ ልንተወው እንችል ይሆናል ስለዚህ የዜማ መሳሪያችንን ስንማር ከልባችን ሆነን ልንጠቀምበት ይገባል ከልባችን ስንሆን ያንን የዜማ መሳሪያ እስከ ጥግ ዕውቀት ድረስ ልንሄድ ልንገፋው እንዲሁም ደግሞ ልንዘልቅበት እንችላለን የሆነ ዘመናዊነት ነገር መጨመር የለብንም ትውፊቱን በጠበቀ መልኩ እንደ መምህር እንደ ዜማ ተጫዋችነቱ ምን ትላለህ መጨመር የለብንም የዜማ መሳሪያችን ላይ ትውፊቱን በጠበቀ መልኩ ተጠቅመንበት ቀጣይ ለማስተላለፍ ግዴታም አለብን ኃላፊነትም አለብን በገና የበገና ስሪት አሊያም አሁን ስለ በገና እስቲ ስንነጋገር የበገና ስሪትን ስንመለከተው በገና ከእጽዋትና ከእንስሳት ምርት የሚገኝ ነው እነዚህን የእጽዋትና እንስሳት ምርት በድሮ ጊዜ የነበረ የአሰራር አይነት ነው እንዲሁም በገና እጅግ በሚያምርና ቆንጆ በሆነ ዕደ ጥበብ ፍልፍሎች የሚሰራም የዜማ መሳሪያም ነው ስለዚህ እነዚህን በዘመናዊ መልኩ እንቀይረው ከተባለ ቀስ በቀስ ወደ ስርዓት ወዳልሆነ መልኩ ልንሄድ እንችላለን ይቺ ነገር በጨምራት ውበት አላት ይቺ ነገር እንደዚህ ብናደርጋት እኮ ቆንጆ ነች እያለን ያሁኑን ጊዜ አይደለም ማየት ያለብን ዛሬ እኛ የሰራነው ነገር ቀጣይ ደግሞ አንዱ ተነስቶ ምን ሊያደርገው ይችላል ፍጹም የበገናን ቅርጹን ልንቀይረው እንችላለን ስለዚህ ነገ ላይ ለሚነሳው ጣት ከምንጠቁም ዛሬ የአባቶቻችን የሰጡንን ስርዓትና ትውፊት የሆነውን የዜማ መሳሪያችንን ተጠቅመን ሳንጨምር ሳንቀንስ ቀጣይ ለሚመጣው ብናስተላለፍ እኛም ተጠቃሚዎች ነን ትውፊቱም የድሮ ስርዓት የሆነውን የዜማ መሳሪያ መያዝ መጠበቅ እንችላለን ስለዚህ በገና ላይ ብንችል ምንም ነገር ባንጨምርበት ባንቀንስበት መልካም ነው ያው ድምጹን ወደ ምዕመን ለማድረስ የተለያዩ መንገዶችን ብንጠቀም እሱ እንኳን ችግር የለውም ማለት የማይኮቹንም በገኖቹ ላይ በማስደገፍ ድምጹ ንዝረቱ እንዲሰማ ማድረግ እንችላለን ነገር ግን ቅርጽ በመቀየር ወይንም አንዳንድ የዜማ መሳሪያ ክፍሎቻችንን መቀየር ስርዓት ወይንም አግባብ አይደለም ክብሮም እስቲ በገና አንዳንድ ነገሮችን ንገረኝ ከምን እንደተሰሩ መልካም አሁን ለምሳሌ ይሄኛውን ስንመለከተው አውታር ብለን የምንጠራው በበገና ስያሜነታችን ከበግ ወይንም ከበሬ አንጀት የሚሰራ ነው ስለዚህ አንድ በገና ለመስራት ከ12 እስከ 15 የበግ አንጀት ሊፈጅ ይችላል አንድ በገና 10 ልቁ በግ ማለት ነው ለዚህ ነው በገና በጾም ጊዜ ይጠፋል ምናምን ተብሎ ሐሳብ የሚሰጠው እርድ የሚበዛበት አጋጣሚ ላይ እንደ ልብ የበገና አውታር ይገኛል አውታርን ስንመለከተው ከበጉ የውስጥ አንጀቱ ብለን የምንጠቀመው ክፍል የሚገኝ ነው ይሄኛው ደግሞ ከላይ ያለው ደግሞ ቆዳ ነው ይሄ ቆዳ ደግሞ በጉ ወይንም ደግሞ በሬው ከታረደ በኋላ ቆዳውን ደግሞ መልሰን ለበገናነት የምንሰራው
ክፍል ነው ማለት ነው። ስለዚህ ይሄ ከእንስሳት ምርት የሚገኝ ነው እንለዋለን። ከዚህ በተጨማሪም እነዚህ ከቁርጥራጭ ቆዳ የሚሰሩት እነዚህም ቆዳዎች ናቸው። ከቆዳውን የምንጠቀምበት አንዳንድ የተረፉንን ቦታዎች ለእንዚራው ድምፅ እንዲሰጠን ብለን እነዚህን ክፍሎች እንጠቀማለን ማለት ነው። እነዚህን ሶስቱን ስንመለከታቸው ከእንስሳት ምርት የሚገኙ ክፍሎቻችን ናቸው። ከዚህ በተጨማሪም ደግሞ ይህ ምሰሶ ብለን የምንጠራው፣ ማወጠሪያ ብለን የምንጠራው፣ ብርኩማ ብለን የምንጠራው እንዲሁም የበገናችን ላይኛው ክፍል ላይ መቃኛ ጌጥ ብለን የምንመለከታቸው ከእጽዋት የሚገኙ ናቸው። ስለዚህ እነዚህ ደግሞ ማንኛውም እጽዋቶች አይደሉም፣ ይመረጣሉ። እንጨቶቹ ዋንዛ፣ ዝግባ፣ ቀረሮ እየተባሉ ምን አይነት የበገና አይነት መስራት እንደምንፈልግ እንጨቶቹንም እንመርጣለን። ስለዚህ እነዚህ እንጨቶች ደግሞ ከእጽዋት የሚሰሩ ናቸው። ስለዚህ የድሮ አባቶቻችን ተፈጥሮን በመጠቀም ነው በገናን ሊሰሩልን የቻሉት። እንዳሁኑ ዘመናዊ ቦታ ላይ ደርሰው ዘመኑ ያፈራውን ነገር ተጠቅመው አይደለም የሰሩት። ስለዚህ ከዚህ አንጻር በገና ከእጽዋትና ከእንስሳት ምርት የሚገኝ ነው ብለን ሐሳቡን የምንገልጸውም እንዲሁም መጨመርም መቀነስም የለብንም ብለን ሐሳብ የምንሰጠውም የድሮ የነበረውን የበገና አይነት ይዘትና ቅርጹን ላለመቀየር ነው። በገና ባይጥ እንዳይጠቃ፣ በነፍሳት እንዳይጠቃ ምንድነው ማድረግ ያለብን? በገናዎቻችንን ክብርን ልንሰጠው ይገባናል። የዜማ መሳሪያችንን ስናከብረው ነው እና እሱ መልሶም ያከብረን። በመኖሪያ ቦታችንም በመማሪያ ቦታችንም ቢሆንም በገናዎቻችንን አሊያም የዜማ መሳሪያዎቻችንን ጥሩ ቦታ ላይና ንጹህ ቦታ ላይ ልናስቀምጣቸው ይገባናል። ብንችል ደግሞ የራሱን የበገናውንም ወይም የዜማ መሳሪያው ልብስ በማድረግ ከአቧራ ወይንም ከተለያዩ ነገሮች በገናዎቻችንን የዜማ መሳሪያዎቻችንን ልንጠብቀው እንችላለን። ስለዚህ ምቹና ንጹህ ቦታ ላይ በማስቀመጥ ልንንከባከባቸውም ይገባል። በገና አንዳንድ አባቶች ምንድን ይላሉ? እንደ ሕፃን ልጅ ነው ይላሉ። እንክብካቤ ይፈልጋል። በገናችንን ማንንከባከበው ከሆነ ጥሩ ቦታ ላይ ማናስቀምጠው ከሆነ እንደ ሕፃን ልጅ ይሆናል በገና ብለው ሐሳባቸውን ይገልጻሉ። ይሄ ምንድነው? በገናችንን ያገኘንበት ቦታ የምናስቀምጠው ከሆነ ድምፁ ይታፈናል፣ ድምፁ አይወጣም። ስንደረድረውም ደግሞ ቆንጆ ንዝረት አይኖረውም። ስለዚህ ድምፁ እንዳያስቸግረን በሚል እንዲሁም ደግሞ ለዜማ መሳሪያችን ክብርንና እንክብካቤን ስንልም ጥሩ ቦታና ምቹ ቦታ ላይ ልናስቀምጠው ይገባናል። አንዳንድ ሰዎች በመኖሪያ ቦታቸው የቤታቸው ጌጥ አድርገው ሲጠቀሙት ልናያቸው እንችላለን። አንድ ኮሪደር ቦታ ላይ ጥግ ላይ ለውበት ብለው የሚያስቀምጧት አሉ። ስለዚህ ያኛው ስርዓት አይደለም። ስለዚህ ሁላችንም የዜማ መሳሪያዎቻችንን ክብርንና እንክብካቤን በመስጠት ጥሩ ቦታ ላይ ልናስቀምጠው ይገባናል። መልካም። በገና ከያሬዳዊ ዜማ ጋር ግንኙነት አለው? በጣም አለው። ዜማን ስንመለከተው አሁን የምንነጋገርበት ሀሳብ መንፈሳዊ ስለሆነ ብቻ ሳይሆን ጠቅላላ ዘፈን ላይ ያሉትንም ዜማዎች ስንመለከተው ዜማን አስቀድሞ ቅዱስ ያሬድ የደረሰልን ድርሰት ነው። ወደኋላ በመመለስ አሁንም ታሪኩን እንመለከታለን። ቅዱስ ያሬድ ከእግዚአብሔር ጥበብና ምስጢርን ተቀብሎ ዜማዎችን ደርሷል። የዜማ ምልክቶችንም ደርሶልን አስቀምጦልን ልንመለከት ወይንም ልናገኝ እንችላለን። ስለዚህ ቅዱስ ያሬድ ዜማን የደረሰልን አባታችን ነው። አሁንም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀማቸው እያንዳንዱ ዜማዎቿ ቅዱስ ያሬድ የመሰረተልን ወይንም ያስገኘልን ዜማ ነው። ከእግዚአብሔር የተሰጠውን ስጦታ በመጠቀም ዜማዎችን ደርሶልናል። ስለዚህ አሁንም ወደ ዜማ መሳሪያችንም ስንመጣ ዜማ መሳሪያዎቻችንም እያንዳንዱ ስንመለከተው በበገና፣ በክራር፣ በማሲንቆ፣ በዋሽንት በየትኛውም ስንመለከተው ዜማን የሚጠቀሙ ናቸው። ዜማን የሚጠቀሙ ከሆኑ ደግሞ ቅዱስ ያሬድ የሰራልንን ዜማ ይከተላሉ። ዜማ ዓለም ላይ ያለ ዜማ በጠቅላላ ቅዱስ ያሬድ ያልደረሰው አይደለም። አጠቃቀማችን የተለያየ ሆኖ የምንገልጽበት መንገድ ይለያይ እንጂ ቅዱስ ያሬድ የደረሰልን ድርሰት ነው፣ ዜማ ነው። በበገና ያለው ዜማን ስንመለከተው ቅዱስ ያሬድ የደረሰልን ድርሰቶች ናቸው። እንዲሁም በተለያዩ በዋሽንት በማሲንቆ የተዘመሩ ዝማሬዎችን ብትመለከታቸው ቅዱስ ያሬድ የደረሰልን ድርሰቶች አብይ አድርገው የሚነሱ ናቸው። እንዲሁም እነዚህ ዘለሰኛ፣ መዲና ምናምን ብለን የምንጠቀማቸው እነዚህ ዜማዎች ከእርሱም አልፎ የግዕዝ፣ እዝል፣ አራራይ ዜማዎችን ብንመለከታቸው እያንዳንዱ ዝማሬዎቻችን ላይ ቅዱስ ያሬድ የደረሳቸው እነዚህ ድርሰቶች አሉ። የድሮም የንስሐ መዝሙሮችንም ስንመለከታቸው በአራራይ የተዘመሩ ዜማዎች አሉ፣ በእዝል የተዘመሩ ዜማዎችም አሉ። ስለዚህ እነዛን ዜማዎች በመጠቀም ነው አሁንም ዝማሬዎችን የምናቀርበው። ቅዱስ ያሬድ የደረሰልን ድርሰቶች አሁን የደረሰልንን ድርሰት የእኛን ዜማ አለመሆኑን ወይንም ደግሞ ካለማወቅ ከመዘንጋት ወይ የእኛን የሆነውን ነገር
ትቶ ከውጭ የመጣውን ነገር የሚያዝ ዘመናዊነት ነገር ይዞን ነው እንጂ ውጭው ምዕራባውያንስ ከየት አመጡት የሚለውን ስንመለከተው የቅዱስ ያሬድን ዜማ መሰረት ያደርጋሉ። ቅዱስ ያሬድ የደረሰውን ድርሰት ወደ ራሳቸው ፊደል ወደ ራሳቸው ቋንቋ አገላለጽ በመግለጽ መልሰው አመጡልን እንጂ የቅዱስ ያሬድ የዜማ ድርሰት ነው። ስለዚህ እኛም የውጭ የሆነውን ነገር ያው አሞግሰን ነው የምንቀበለውና የኛ የሆነውን ነገር እንተዋለን። አሁን ሙዚቃ ትምህርት ላይ እነዚህ ዶርሚ ፋሶላሲ እየተባሉ ድምጾች ይሰለጠናል ወይንም ደግሞ ትምህርት ይሰጣል። ለነዚህ ሁሉ መነሻቸው ግን አባታችን ቅዱስ ያሬድ ነው። ለምሳሌ ዶ የምንላትን ዜማ ቅዱስ ያሬድ በሰላሳ ብሎ አዚሙልን ልናገኘው እንችላለን። በንቆሰን ፔር ቡበይ አይኑ እለ በሰላሳ እነዚህ ዜማዎች ላ ብለን ምናዜማቸው በየበገኖቻችን በተለያዩ ዜማዎቻችን ምናጠናቸው እነዚህ ዜማዎች ቅዱስ ያሬድ አስቀድሞ የሰራልን ዜማዎች ናቸው። ስለዚህ እነዚህን ዜማዎች ቅዱስ ያሬድ አስቀድሞ የሰራልንን ካሁንም ከምንጠቀምባቸው የዜማ መሳሪያዎቻችን ጋር ቁርኝነት እንዲሁም ሰፊ ድርሻና ስራ ይኖረዋል። አሁንም ድረስ አባቶቻችን በቅዳሴ ላይ፣ ማህሌቶች ላይ፣ ወረቦች ላይ፣ ሰዓታቶች ላይ እነዚህን ዜማዎች ይጠቀሟቸዋል። ስለዚህ የቅዱስ ያሬድ ዜማ ከበገኖቻችን ጋር ከተለያዩ ዜማ መሳሪያዎቻችን ጋር ቁርኝነት ድርሻው እንዲሁም ደግሞ ሰፊ የሆነ ጥቅምም ልንመለከትበት ልናይበትም እንችላለን። መልካም። ይህ የዮም ሚዲያ ነው። የዮም ሚዲያ ቤተሰብ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እንድታደርጉ በዚህ አጋጣሚ እናሳስባለን። በገና ስትመጡ የምታገኟቸው አገልግሎቶች የበገና ስልጠና፣ የክራር ስልጠና፣ የማሲንቆ ስልጠና፣ የከበሮ ስልጠና እንዲሁም የቮካል ስልጠና እንሰጣለን። አድራሻችን ቄራ የቂርቆስ ታክሲ መያዣ አሊያም ደግሞ ልዩ ቦታው ዲታሞ ህንፃ ወይንም ውልና ማስረጃ አጠገብ ላይ ጸናገ ህንፃ ላይ እንገኛለን። 3ኛ ፎቅ ቢሮ ቁጥር 307 ላይ ያገኙናል። ስልክ ቁጥራችን በስክሪኑ ላይ የምትመለከቱትን ስልክ ቁጥር በመደወል ኢንፎርሜሽን መጠየቅ እንዲሁም ደግሞ መታችሁ መመዝገብ ስልጠናዎችንም ማግኘት የምትችሉ መሆኑን በትህትና እንገልጻለን። ቅብላችሁ እየተማራችሁ እውቀት የያዛችሁ ከእግዚአብሔር ጋር ወዳጅነት፣ ፍቅር፣ ሰላም እንዲኖራችሁ የሚያደርገውን የበገናውን ትምህርት እንድትማሩ በዚህ አጋጣሚ ጥሪያችንን እናስተላልፋለን። ዮም ሚዲያን ሰብስክራይብ ማድረግ እንዳትረሱ። በገና ከሌሎች የዜማ መሳሪያዎች አሁን መሰንቆ፣ ዋሽንት ከሌሎቹ ጋር እንደው ተዳብሎ የንስሐ መዝሙሮችን መስራት አይቻልም? ችግር ይኖረዋል? አለውም እንዲሁም ደግሞ መሰራትም የለበትም። በገና ከሌሎች የዜማ መሳሪያ የሚለይበት የመጀመሪያው ሐሳቡ ስንመለከተው እርጋታው ነው። አባቶች ምን ይላሉ? የበገና ውበቱ እርጋታው ነው ይላሉ። ሌሎችን የዜማ መሳሪያ ስንመለከታቸው ክራር፣ ማሲንቆ፣ ዋሽንትን ስንመለከታቸው ፍጥነት ያለባቸው እንዲሁም ደግሞ ለቸብቸቦ የሚሆኑ የዜማ መሳሪያዎቻችን ናቸው። ይህን ስንል ለንስሐ አይሆንም ማለታችን ሳይሆን የበለጠ እርጋታው የሚታየውና የሰው ልብ መመሰጥ የሚችለው ማረጋጋት የሚችለው በገና ነው። ስለዚህ በገናን ከሌሎች የዜማ መሳሪያ በእርጋታው እንለየዋለን። ከዚህ በተጨማሪም ብቻውን በመደርደሩ አባቶች በድሮ ጊዜ የነበሩ ስርዓት አድርገው የሰጡን ነው። ከሌላ የዜማ መሳሪያ ጋር አንድ ላይ አድርገው አይጠቀሙትም። አሁን ላይ ወይንም አንዳንድ ቦታዎች ላይ በገናን ከክራር ከማሲንቆ ጋር አንድ ላይ አድርገው ሲጠቀሙ ልናይ እንችላለን። ወይንም የድሮ መዝሙር ልናነሳ እንችላለን። ብናገኝም ባናገኝም ለወደፊቱ በገና ከሌሎች የዜማ መሳሪያ ጋር በህብረት አይደረደርም። ብቻውን የሚደረደርበት የዜማ መሳሪያችን ነው። ከዚህም በተጨማሪም የበገና ከሌሎች የዜማ መሳሪያ የሚለይበት ሐሳቡን ስንመለከት ግዝፈቱና እንዲሁም ደግሞ የሚያወጣው ድምፅ ንዝረት ከሌሎቹ የተለየ በመሆኑ ከሌሎች ጋር ቀላቅለን ልንዘምረው ብንል የክራርን የማሲንቆን ለዛ ሰተን የበገናን የራሱን ግርማ ሞገስ ልናጠፋው እንችላለን እና በገናን ብቻችንን እንዲሁም ብቻውን ሆነን ልንጠቀምበት የሚገባ
የዜማ መሳሪያችን ነው። ከዚህ በተጨማሪም ሌሎችም ሀሳቦች አሉ፣ ሌሎችም ነጥቦች አሉ። ሀሳብ ለመቆጠብ ዋነኛ ሀሳቦቹ እነዚህን በመጥቀስ ነገር ግን ደምድመን ለመናገር በገና ብቻውንና ብቻውን የምንጠቀምበት የዜማ መሳሪያችን ነው። እሺ ክብሮሜ፣ በአጽዋማት ያው በገና ይደረደራሉ፣ በገና ዜማዎችን ሰማለን። ለምንድን ነው እንዳልከው ሀሳቡ በገና አንዳንድ ምዕመኑ በገና በጾም ወቅት ብቻ ነው የሚደረደረው፣ እንዲሁም ጾሙንም ሲገልጹትም ደግሞ በሁዳዴ በአብይ ጾም ብቻ ነው በገና ሊደረደር የሚገባው ብለው ሀሳባቸውን ይሰጣሉ። ነገር ግን ይሄ ትክክል አይደለም። ለምንድን ነው በአብይ ተብሎ ሀሳብ የተሰጠው የሚለውን ስንመለከተው በድሮ ጊዜ የነበረውን ታሪክ ስንመለከተው የኋለኛውን ስንመለከተው በጾም ወቅት ጊዜ በነገስታቱም ጊዜ እንዲሁም ደግሞ የየራሳቸው ደርዳሪ በነበራቸው ወቅት በሬዲዮ ስርጭት ላይ እንደ መሸጋገሪያ ወይንም ደግሞ ከአንዱ ፕሮግራም ወደ አንዱ ፕሮግራም ወይንም በአብይነት የበገና ድርደራ ዜማ ይሰማ ነበር። ስለዚህ ይህንን ህዝቡ እንደ ባህል ወይንም ደግሞ እንደ ስርዓት አድርጎ ይዞት በስፋትም ይሰጥም የነበረው በዚህ ወቅት ጊዜ ስለነበረ ሰው የሚሰማበት ጊዜ በጾም ወቅት ብቻ ስለነበረ ይህንን ሀሳብ በመያዝ በገና በጾም ወቅት ብቻ ነው የሚደረደረው ብለው የድሮ ጊዜ የነበረውን ያው በሰዓቱ መገናኛ ብዙሃን የነበረው ሬዲዮ ነበር እና በሬዲዮ ይሰማ የነበረውን በቃ ወቅቱ የጾም ወቅት ነው ብለው ህዝቡ እንደ ሀሳብ ይዘው እንደ ባህል ይዘውት እንደ ልምድ ተይዞ መጣ ማለት ነው። እንደዛ ተይዞ ነው እንጂ በገና ዕለት ዕለት ልንጠቀምበት የምንችል የዜማ መሳሪያችን ነው። በደስታችንም ጊዜ በሐዘናችንም ጊዜ የምንጠቀምበት የዜማ መሳሪያችን ነው። የዜማ መሳሪያውን ወይንም በገናን ዓላማውን ዋናው ዓላማውን ስንመለከተው እግዚአብሔር አምላካችንን ስሙን ለማመስገን ነው። ስለዚህ በገናን ወቅት ምን ገድብለት ከሆነ እግዚአብሔርንም ለማመስገን ጊዜ ገደብ እያስቀመጥን ነው ማለት ነው። ክብሮሜ፣ መዝሙሮች አሉ፣ የበገና መዝሙሮች ምን ያህል ይሆናሉ? አሁን ላይ 3-4 ደርሰዋል። በዚህ አጋጣሚ ከዮም ሚዲያ ጋር አታዊኪ ነፍስ የሚል ከኛ ጋር የዛሬ 11 ወር አካባቢ 12 ወር አካባቢ ሊሆን ይችላል ከኛ ጋር ብዙ ሰው የተመለከተው ቆንጆ መዝሙር አለ። በዚህ አጋጣሚ እንጋብዛቸዋለን። ቅድም ድምፅን ሰማው ትንሽ ደስ ይላል። ይሄ ዜማ ትምህርቶቹን እንትን ስትል የቅዱስ ያሬድ በዚህ መልክ ነው ስትል ያምር ነበርና እስቲ አንድ ደስ የምትወደውን አንድ መዝሙር። እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱስ ምንድነው? ሕይወት ሰጠን እንጂ ጥፋቱስ ምንድነው? ክብሮሜ፣ ጥያቄዎቻችን ጨርሰናል። እዚህ ስራ ላይ በበገናው ላይ ትምህርት ቤት ስከፍት ያገዙ ሰዎች ማመስገን የምትፈልገው ድሉ ልስጥ? ያው በቅድሚያ ለዚህ ላደረሰኝ ለፈጣሪያችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይሁን። ለእናታችን ለቅድስት ድንግል ማርያም ለረድኤትነቷ ለአማላጅነቷ ክብር ምስጋና ይሁን። ከዚህ በተጨማሪም ለቤተሰቦቼ እዚህ ላደረሱኝ ወይንም ደግሞ በሀሳብ ለሚደግፉኝ ቤተሰቦችም ከልብ ምስጋና አለኝ። ለጓደኛዬም የልጅነት ጓደኛዬ ለሆነኝ ለቅዱስ የሚባል ጓደኛ የልብ ጓደኛ ቅድም እንደነገርኩ ሀሳብ ከማማከር ወይንም በደስታና በሀዘን ጊዜ አብረው የሚሆን እውነተኛ ጓደኛ ነውና ለእርሱም ክብር ምስጋና አለኝ። ትምህርት ቤቱንም በመክፈት ደረጃ ሀሳብ በመስጠት ወንድማችን አቤል በገና ወይንም አቤል ተስፋዬ በዚሁ በደብራችንም በሰንበት ትምህርት ቤታችንም የመጀመሪያውን እድል እንድናገኝ ላደረጉት ለእህታችን አዜብ ኃይሉ፣ ትዝታ ወንደሰን፣ ላስተማሩኝም ለነ መምህር መሳይ፣ ለነ መምህር ስንታያው፣ ለነ መምህር አንተነ እንዲሁም ማህበረ ቅዱሳን ድረስ በመውሰድ አጋዥነቷን ያሳየችን እህታችን ሮዛም ከልብ ያመሰግናለሁ። ከዚህ በተጨማሪም ሰፋ ያለውን ድርሻ የሚይዙ ወይንም ደግሞ ኖሮኝ አሊያም ደግሞ ትልቅ ቦታ ላይ ደርሼ ከልብ ባመሰግናቸው አክብሮቶቼንም ብገልጽላቸው ብዬ ማስበው ወንድማችን
ወንድም ማገኝ ነከረና እህታችን መንበረ አያኑ ከልቤ በጣም አመሰግናለሁ። ያው ያደረጋችሁልኝን ውለታ እግዚአብሔር አምላክ እርሱ በሚያውቀው ይክፈላችሁ እላለሁ። እናንተም የዚህ ፕሮግራም ላይ ተጋባዥ እንግዳ አድርጋችሁ ስላቀረባችሁኝም ከልቤ አመሰግናለሁ። አሜን። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ አጋር እንድትሆኑ በዚህ አጋጣሚ ማሳሰብ እንፈልጋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጾሙን ይጾማል ሁሉም ያዳም ልጄ፣ ሁሉም ያዳም ልጄ፣ የጊዜውን መድረስ የሚያውቅ የለም እንጂ፣ የሚያውቅ የለም እንጂ፣ የሚያውቅ የለም እንጂ። ይደርሳል ሰዓቱ ሳስብ ሌላ ሌላ፣ ሳስብ ሌላ ሌላ፣ የተሰቀለውን ስጋውን ሳልበላ፣ ስጋውን ሳልበላ፣ ስጋውን ሳልበላ፣ ድጓ ጾመ ድጓ ተሰቅሎ ከቤቴ፣ ተሰቅሎ ከቤቴ፣ አወይ አለማወቅ ሳልማር መቅረቴ፣ ሳልማር መቅረቴ፣ ሳልማር መቅረቴ። ደግሜ ደግሜ ቀረኛ ሌፋቶ፣ ቀረኛ ሌፋቶ፣ አድህነኒ ሳልል አትጥራኝ በከንቱ፣ አትጥራኝ በከንቱ፣ አትጥራኝ በከንቱ። እኔስ እሄዳለሁ አጣቢ ፍለጋ፣ አጣቢ ፍለጋ፣ በጣም አድፎብኛል የለበስኩት ስጋ፣ የለበስኩት ስጋ፣ የለበስኩት ስጋ። ዳዊት እንዴት ይሞት ሳንተዋወቀው፣ ሳንተዋወቀው፣ የሚመጣውን ሁሉ በገና የሚያውቀው፣ በገና የሚያውቀው፣ በገና የሚያውቀው። ዓርብ ረቡዕን ገደፍኩ በስጋ ባዋዜ፣ በስጋ ባዋዜ፣ እንዲህ ለሚደርሰው ለማይቆየው ጊዜ፣ ለማይቆየው ጊዜ፣ ለማይቆየው ጊዜ። ከስጋው ሳልበላ ተጠይፌ ደሙን፣
ተጠይፌ ደሙን ማን ይችለው ይሆን የላይ ቤት ረሃቡን የላይ ቤት ረሃቡን የላይ ቤት ረሃቡን ከንብረቴ ሁሉ አልጋዬ ነው ሀብቴ አልጋዬ ነው ሀብቴ አድርሶኝ ይመጣል ከዘላለም ቤቴ ከዘላለም ቤቴ ከዘላለም ቤቴ ብልህ ነው ስትሉኝ እዩት ሞኝነቴን እዩት ሞኝነቴን በራሴ ላይ ሆኖ አላውቀውም ሞቴን አላውቀውም ሞቴን አላውቀውም ሞቴን መማሩንስ ዳዊት ተምሬው ነበረ ከአምላክ ሳልደርስ ልቤ ሰንፎ ቀረ ልቤ ሰንፎ ቀረ ልቤ ሰንፎ ቀረ እንኳን ናኩተከይ በስማቡም ቸገረኝ በስማቡም ቸገረኝ ዳዊት እንዴት ተማርክ እባክህ ንገረኝ እባክህ ንገረኝ እባክህ ንገረኝ ዳዊት እንዴት ይሞት ሳንተዋወቀው የሚመጣውን ሁሉ በገና የሚያውቀው በገና የሚያውቀው በገና የሚያውቀው መጾሙን ይጾማል ሁሉም ያዳም ልጄ የጊዜውን መድረስ የሚያውቅ የለም እንጂ የሚያውቅ የለም እንጂ የሚያውቅ የለም እንጂ የሚያውቅ የለም እንጂ የሚያውቅ የለም እንጂ